የአሜሪካ መንግስት ተዘግቷል። እስከዛሬ እንግዲህ የምትሰሙት የሱቅ መዘጋት፣ የድርጅት መዘጋት፣ የሆቴል መዘጋት ሊሆን ይችላል። ነገር ግን መንግስትም ይዘጋልና የአሜሪካ መንግስት ተዘግቷል። The government has shut down. US government has shut down. The government is beginning the process of shutting down. ይሄ በዓለም አቀፍ መገናኛ ብዙሃን በሰፊው መነጋገሪያ የሆነው የአሜሪካ መንግስትን የዘጋው የመንግስት መዘጋት ምንድን ነው? አሜሪካ ውስጥ ባለው አሰራር መሰረት በህግ አውጪው አካል በፌዴራል ፈንድ ላይ መስማማት ሳይኖር ሲቀር መንግስት ይዘጋል። ምክንያቱም ራሱን ለማንቀሳቀስ ወይም መንግስት ስራውን ለማንቀሳቀስ የሚያስችል ገንዘብ ስለሚያጣ የመንግስት መዘጋት ወይም ገቨርንመንት ሸትዳውን ያጋጥማል ማለት ነው። አሜሪካም እንግዲህ በተለይም ደግሞ ከ1976 ዓመተ ምህረት ወዲህ በተደጋጋሚ የመንግስት መዘጋት አጋጥሟት ያውቃል። በዚህ የመንግስት መዘጋት ጊዜ በአሜሪካ ውስጥ ብዙ ነገሮች ቀጥ ይላሉ። ከሚቆሙት ነገሮች መካከል ማለትም ከደህንነትና ከጤና ተቋማት ውጪ ሁሉም የመንግስት ስራዎች ይቆማሉ። ከደህንነት ስንል እንደ ቲኤስኤ በተለይ አውሮፕላን ጣቢያዎች ላይ በፍተሻ የሚሰሩ በአውሮፕላን ደህንነት ዙሪያ የሚሰሩ የአየር ትራፊክ ተቆጣጣሪዎች፣ እንዲሁም የሀገሪቱ ጦር፣ የመከላከያ ኃይሏ፣ የደህንነት መስሪያ ቤቶች እንደ ኤፍቢአይ፣ ሲአይኤ የመሳሰሉት የደህንነት ተቋማት ይሰራሉ። ግን ማናቸውም ሰራተኞች ደሞዝ አይከፈላቸውም። ቀሪው ከነዚህ ከደህንነት ተቋማቱና ከጤና ተቋማት ማለትም ከሆስፒታል ከዶክተሮች ከምናምን ውጭ ያሉ ከጤናና ከደህንነት ተቋማት ውጭ ያሉ የአሜሪካ የመንግስት ሰራተኞች ወደ 800 ሺህ ይጠጋሉ። እነዚህም ሙሉ በሙሉ ከስራ ውጭ ነው የሚሆኑት ወይም ቤታቸው ነው የሚቆዩት ማለት ነው። ምክንያቱም መንግስት ስራውን ለማስኬድ የሚያስችል ገንዘብ ስለሌለው ገንዘብ አይከፈላቸውም። ወደ ስራ ገበታቸውም ሲመጡ ገንዘብ አይከፈላቸውም። ይሄ ህዝቡን በከፍተኛ ሁኔታ እንዲቆጡ ያደርጋል። ከዚህም ባሻገር ደግሞ በስራ ላይ ያሉትና የአየር ትራፊክ ተቆጣጣሪዎች ምናምን ስራቸውን የማያቋርጡትም በጊዜው ገንዘብ አይከፈላቸውም። ግን ራሱ ፈንዱን ሲለቅ ሁሉም ተገቢያቸውን ክፍያ ያገኛሉ ማለት ነው። በዚህ መሃል እንግዲህ የሚፈጠረው ክፍተት በጣም በርካታ ሰዎችን በኑሯቸው ላይ በእንቅስቃሴያቸው ላይ እንዲጎዱ ያደርጋል። 1976 እንደ ፈረንጆቹ አቆጣጠር ጀምሮ አሜሪካ በተለያየ ጊዜ የመንግስት መዘጋት አጋጥሟታል። ምክንያቱም የሀገሪቱ ከፍተኛው የህግ አውጪ አካል ወይም ኮንግረሱ በበጀት ላይ መግባባት ሳይደረስ ሲቀር ማለት ነው። ከዚህ ጋር በተያያዘ እንግዲህ ረጅሙ የአሜሪካ መንግስት መዘጋት የሚባለው ለ35 ቀናት የቆየውና በአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የቀድሞው የስልጣን ዘመን ላይ የተከሰተው ነበረ። ከ2018 የስልጣን ዘመናቸው ላይ እያሉ በተለይም ደግሞ በሜክሲኮ ግንብን ለመገንባት አስፈላጊ ያሉትን ገንዘብ መጠየቃቸውን ተከትሎ ያ ገንዘብ በኮንግረሱ ስላልተፈቀደ ወይም ደግሞ እንዲዘገይ መደረጉን ተከትሎ የመንግስት መዘጋት አጋጥሞ ነበር። ለ35 ቀናትም ቆይቶ በአሜሪካ ረዥሙ በታሪክ የመንግስት መዘጋት አጋጥሟል። ዛሬ እንግዲህ ኦክቶበር 3 ነው። የአሜሪካ መንግስት የተዘጋው በኦክቶበር 1 ነው። ላለፉት 3 ቀናት የአሜሪካ መንግስት እየሰራ አይደለም። ከደህንነት ተቋሞች ውጪ አሜሪካ ውስጥ የሚሰራ ምንም አይነት ነገር የለም፣ በፌዴራሉ ዘንድ ማለት ነው። እንግዲህ ዳታውን ስናይ በአጠቃላይ በአሜሪካ ውስጥ 22 ሚሊዮን የሚሆኑ የመንግስት ሰራተኞች ሲኖሩ ከነዛ ከ22 ሚሊዮኑ የመንግስት ሰራተኞች 3 ሚሊዮን የሚሆኑት የፌዴራል መንግስት ቀጥታ ሰራተኞች ናቸው። ከነዛ ውስጥ እንግዲህ ወደ 800 ሺህ የሚሆኑት በአሁን ላይ ቀጥታ ስራ ቆመዋል ማለት ነው። ህይወታቸውን አስጊ ሁኔታ ውስጥ ገብቷል። ምክንያቱም መቼ የመንግስት መዘጋት ሊከፈት እንደሚችል አይታወቅም። ስለዚህ የሚያመጣው የመጀመሪያው ኮንሲኩዌንስ እንግዲህ በጣም በርካታ ሰዎች ስራ አልባ በመሆናቸው ኑሯቸውን ለመግፋት በጣም ይቸገራሉ። ሁለተኛው የሚያመጣው ኮንሲኩዌንስ ደግሞ አካባቢ ቦታዎች፣ የህዝብ መገልገያ ቦታዎች በሙሉ በመንግስት በተለይ በፌዴራል መንግስት የሚተዳደሩ በሙሉ ዝግ ስለሚሆኑ ከኤርፖርቶች ምናምን ውጪ ያሉት ዝግ ስለሚሆኑ ለዛም ህዝቡ እንቅስቃሴ ላይ ከፍተኛ ችግር ያመጣል ማለት ነው። ሌላኛው ከፍተኛ የሆነ የደህንነት ስጋት በአሜሪካ ላይ ይደቅናል። ምክንያቱም ቅድም እንዳልኳቸው የፌዴራል ሰራተኞች ተብለው የሚጠቀሱት ላይ በሙሉ የደህንነት ሰራተኞቹም በሙሉ በግዳጅ ስራ ላይ ቢቆዩም ነገር ግን ደሞዝ ስለማይከፈላቸው ማን ምን ሊያደርግ እንደሚችል ስለማይገመት ወይም ደግሞ ስለማይጠበቅ በሙሉ ሪስክ ላይ ትሆናለች ሀገሪቷ ማለት ነው። ስለዚህ እንግዲህ ላለፉት 3 ቀናት የቆየው የአሜሪካ መንግስት መዘጋት መቼ እንደሚያበቃ አይታወቅም። በዶናልድ ጄ ትራምፕ በሁለተኛ የስልጣን ዘመናቸው የመንግስት መዘጋት ዳግም አጋጥሟል ማለት ነው። የሪፐብሊካንና የዲሞክራቲክ ፓርቲ አባላት በዚህ ስምምነት ላይ በፍጥነት ካልደረሱ በስተቀር የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ትናንትና ኦክቶበር 2 በሰጡት መግለጫ እንደገለጹትና ከዋይት ሀውስ ባስተላለፉት መልእክት እንዳሉት ከሆነ እጅግ በርካታ የፌዴራል ሰራተኞችን ለአንዴና ለመጨረሻ ጊዜ ልቀንስ እችላለሁ የሚል ማስፈራሪያም አስቀምጠዋል ማለት ነው። እንግዲህ ይህንን ፍራቻ ምናልባትም የዲሞክራቲክ ፓርቲ አባላት የከለከሉትን በጀት ሊያጸድቁላቸው ይችላል ማለት ነው። እስካሁን መስማማት አልተደረሰም፣ ይህንን ቪዲዮ እስከቀረጽኩበት ሰዓት ድረስ ማለት ነው። ስለዚህ የአሜሪካ መንግስት ኦፊሻሊ ሸትዳውን ሆኗል ወይም ተዘግቷል።